ከእንግዲህ ወዲህ አማራውን ለኢትዮጵያዊነቱ ማታገል የሚቻለው በአማራነት ስም እንጂ በኢትዮጵያዊነት ስም አይደለም። ከእንግዲህ ወዲህ ማንም ቢመጣ ተነሳው የሚለው በአማራው ላይ ነው እንጂ ሌላ በማንም ላይ አይደለም። ሁለቱም ንግግሮች የተነገሩት ለአንድ ማህበረሰብ ከአንድ ማህበረሰብ በወጡ ሊቆች ግን በተለያየ ዘመን ነው። በሁለቱ ንግግሮች መካከል ቢያንስ 670 ዓመት ልዩነት ተመዝግቧል። ፖለቲካ ነውና አንዳንዶቹ 67 ዓመት ወደፊት አሻግረው መመልከት ሲችሉ፣ ሌሎች ደግሞ 67 ዓመት ወደ ኋላ የቀሩ ይሆናሉ። ዘፋኙም በስንኙ አንቺም ሂጂ ሂጂ ወደ ፈረንጆቹ፣ አንቺም ሂጂ ሂጂ ወደ ነጫጮቹ፣ አንቺም ሂጂ ሂጂ ወደ ዘመነኞቹ፣ ለእኛም ጊዜር አለን ለጥቋቁሮቹ እንዳለው መሆኑ ነው። አማራ በሚባል ሕዝብ ስም የተቋቋሙ ኢትዮጵያዊ ኃይሎች በመፈራረስ ላይ ናቸው። አማራ የሚባለው ማህበረሰብ የተቀማው ሀብቱን፣ ሚስቱን፣ ልጆቹን፣ ቤት ንብረቱን፣ ጉልበት ሀብቱን ብቻም ሳይሆን ስሙን ጭምር ነው። ስሙን የነጠቁት ኃይሎች ግን በእርግጥ መበታተን ጀምረዋል። የተከበራችሁ የሚዲያችን ተከታታዮች ሰላም ጤና ይስጥልን። በዚህ መሰናዷችን ማስረሻ ሰጤ እጅ መስጠቱን ተከትሎ ዘመነ ካሴ፣ እስክንድር ነጋ፣ መከታው ማሞና ሌሎች የፋኖ ኃይሎች አመራሮች ተናግረውታን የተባለውን ነጥብ እናስቃኛችኋለን። አብራችሁን ቆዩ። አስቀድመን ዘመነ ካሴ በዚያ ሰሞን እስኪ እንዲህ አምሶን ሹልክ ብሎ ይወጣን፣ የዛን ጊዜ የምንተዛዘበው እኔ እናንተ ነን፣ ወንድምን መታዘብ ደግሞ ትልቅ ህመም ነው ማለቱን እናስታውሳችሁ። በኢትዮጵያውያን ላይ ዛሬ ኢትዮጵያና ኢትዮጵያዊነት ጦርነት ላይ ናቸው። በአማራ በሚባለው ማህበረሰብ ስም ኢትዮጵያዊ ኃይሎች የመደራጀታቸውን ያክል ኢትዮጵያ በሚል ስም የመንግስትን ስልጣን የያዙ ኃይሎችም አሉ ይላሉ አንድ መረጃ የላኩልን ከፍተኛ ባለስልጣኑ በተለይ በአማራ ክልል በሚካሄደው ጦርነት በኢትዮጵያና በኢትዮጵያዊነት መካከል ያለ ነው በሚል ይገልጹታል። አማራ ነኝ የሚለው ታጋይ ፈተናዎቹ ዘርፈ ብዙ መሆናቸውን አስቀድመው በግልጽ የሚዋጋው መንግስት ብቻም ሳይሆን በስሙ የተደራጁ ቡድኖች ለሐቀኛ አማሮች ፈተና ስለመሆናቸው ያክላሉ። ባለስልጣኑ እንዲህ ያሉ ሐቀኛ አማሮች ነን የሚሉ ኃይሎች የትግላቸውን ምክንያታዊነት መነሻና መድረሻ ሲያስረዱ ዶላንድ ሊቨን በኢትዮጵያ ጉዳይ ከጻፉት መጽሐፍ ሐሳብ በመዋስ ነው። ዶላንድ የኢትዮጵያን የለውጥ ታሪክ ኢትዮጵያንስ ዳይለማ ሚስድ ቻንስ 96 ፕሬዘንት በሚለው መጽሐፉ በደንብ አድርጎ ተንትኖታን። ከቅርቡ ከ1953 ዓ.ም የመፈንቅለ መንግስት ሙከራ ጀምሮ እስከ 1997 ዓ.ም ድረስ የተካሄዱ ለውጦችን መርምሮ በኢትዮጵያን ያልተሳካ ድሎችን በግልጽ አስፍሯቸዋል። የአማራ ብሔርተኛንን የሚሉ የፋኖ ኃይሎች ከዚሁ መጽሐፍ በመነሳት የትግላቸውን መነሻና መረሻ ብሎም ምክንያታዊነታቸውን ሲያስረዱ የዘመናቱ የህዝብ ትግሎች የራሳቸው ምክንያቶች አሏቸው ብለው ይጀምራሉ። የትግል ምክንያቶች በመሰረቱ የትግሉ ባህሪ ዓላማና ግብ የሚወስን መርህ ተደርጎ ይወሰዳን የሚሉት ብሔርተኛ የፋኖ ኃይሎች አንድ ትግል የሚበየንበት ጥራትና የጥልቀት ደረጃ ሂደቱም ሆነ ውጤቱን የመወሰን አቅም ይኖረዋን ባይ ናቸው። በኢትዮጵያ ታሪክ የታዩ የህዝብ አመፅና ተቃውሞዎች እንዲሁም ከየስርዓቶቹ ጋር የተደረጉ ጦርነቶች የስር ምክንያቶቻቸው በጥቂት ጭብጦች ተጠቃለው ሊገለጡ የሚችሉ ናቸው። ጉዳዮች የዘመናቱን ነባር ስርዓቶች የናዱ አመፅና ተቃውሞችን እንዲሁም ጦርነቶችን የወለዱ እንደሆኑ የሚያከራክር አይደለም። ኢትዮጵያ በምትባል ማዕቀፍ ውስጥ አማራ የሚባለው ህዝብ ትግል የተመለከቱት እንደሆነ ደግሞ የችግር ትንተናው ችግር ቀዳሚው የለውጦችን መቀልበስ ወይም መጠለፍ ምክንያት ሆኖ ይገኛል። የበደሉን አይነትና መጠን በትክክለኛው አፈጣጥሩ ያለመረዳት ችግር ሌሎች ስህተቶችም የሚወልድ ሆኖ ይከሰታል። የትግል ስልቱም ሆነ ዓላማና ግቡ የሚቀዳው ከችግር ትንተና ነው የሚሉት ብሔርተኛ የፋኖ ኃይሎች ችግሩን በመለየት ረገድ የሚሰራ ስህተት መበተን በማብጀት ላይ ቀጥተኛና የማይለወጥ ስህተት ያሰራን ይላሉ። ከዚህ አንጻር የለውጥ እንቅስቃሴዎች የችግሩን አይነተኛ ተፈጥሮ ያለመለየት መሰረታዊ ፍላጎት ወይም መሰረታዊ ክፍተት ነበረባቸው። ሌላው ጉድለት የትግል ስልቱን ዓላማና ግቡን በመቅረጽ በኩልም የታዩ ችግሮች ናቸው ይላሉ። ይልቁንም በችግር አዙሪት ውስጥ ገብተን የምንሽከረከረው በተሳሳተ የችግር ልየታ የተሳሳቱ የትግል ስልቶች ዓላማዎችና ግቦችን በመቅረጽ ምክንያት ነው ይላሉ። በየትግሎቹ ፍጻሜ ከትግሎቹ በፊት የነበረውን ነባር ስርዓት በሚያስንቁ አረመኔ አገዛዞች መዳፍ የምንገኝ ሆነን የዘለቅንበት ምክንያት ከድል በኋላ ስለሚበጀው ስርዓት ምንነት በቅጡ የሚወስን ኢሊት ታጋይ ባለመኖሩ ምክንያት እንደሆነም ያክላሉ።
ጠላትን ድል ማድረግ በራሱ ግብ ሳይሆን ወደ ግቡ የመሄጃ መንገድ ብቻ ነው የሚሉት ብሔርተኞቹ ግቡ የህዝብን መብትና ጥቅም፣ እኩልነትና የማያቋርጥ እድገት የሚረጋገጥ ስርዓት መትከልና መገንባት መሆን አለበት ይላሉ። ከነዚህ ሁሉ የሚበልጠው ግን የለውጦችን መጨንገፍ ምክንያት መጥለፍ ነው ባይ ናቸው። ውድ ዋጋ የተከፈለባቸው የህዝብ ትግሎች በየቀኑ መጨረሻ በደራሽ ጩልሌዎችና በመሰሪ አድፋጮች እየተጠለፉ ሌላ ዙር ትግል በመቀስቀስ አስቸጋሪ እስኪሆን ድረስ አደገኛ የአገዛዝ ስርዓትን የሚዘረጉ ሆነው ዘልቀዋል ብለዋል። በአሁኑ ጊዜ በመካሄድ ላይ የምንገኘው አብዮት ከነዚህ የትግል ታሪኮች መጠበቅ ፍጹም አስፈላጊ ይሆናል ሲሉም ያክላሉ። ብሔርተኛ ነን የሚሉ የፋኖ ኃይሎች በችግር ልየታቸው በመፍትሄ ንድፋቸውና በትግል ስልታቸው ላይ ብሎም ከድል ማግስት ስለሚተከለው ስርዓት አለን ያሉትን ዝግጁነት በተመጠነ አኳኋን ለመግለጽ ሞክረዋል። የአማራ ህዝብ የገጠመው ችግር የህልውና አደጋ ነው የምንለው በእርግጥ ተጨባጩ የመጥፋት አደጋ ተጋረጠበት ህዝብ መሆኑ ነው። የአማራ ህዝብ በየቀኑ ድሮን የሚዘንብበት፣ ሙሉ ጦሩን ያዘመተበት፣ በተገኘበት ሁሉ የሚገደል የሚታሰርና የሚታገት ከሆነም ከርሟን። ከዚህም ባለፈ በግዳጅ አፈሳም ወደ ጦርነት የሚማገድ ከመሆኑም በላይ ማንነቱ ባህሉና ወዲሁም የፖለቲካ አስተሳሰብ ጭምር ወንጀል የተደረገበትና የተነወረበት ህዝብ ሆኗን ይላሉ። የጠቅላይ ሚኒስትር አብይ አህመድ አሊ መንግስት አስቀድሞ የነበረውን መዋቅራዊና ስርዓታዊ በደል በአይነቱም በመጠኑም አሳድጎት የህልውና አደጋ አድርጎታም ባይ ናቸው። የአማራ ህዝብ ተጨባጭነት ባለው የመጥፋት አደጋ ውስጥ የሚገኝ ህዝብ ነው። የህልውና አደጋን በማንኛውም የህግ ታሪክ የነባራዊ ሁኔታ በሞራል ወይም በፍልስፍና ብንመዝነው አማራ ህዝብ በህልውና አደጋ ውስጥ መገኘቱ እርግጥ ነው በሚል እምነታቸውን አስቀምጠዋል። እውነቱ ይህ ቢሆንም የመጥፋት አደጋ ሲባል የአንዳንዱ አማራ ተገድሎ ማለቅ የሚመስላቸው ጥቂት የዋሆችና ጉዳዩን በማምታታት የገጠመንን ችግር ከመለየትና ለማንጠብ የሚተጉ ጥቂት ያልሆኑ መሰሪዎች አሉ ይላሉ። የገጠመን ችግር በመሰረቱ የህልውና አደጋ ነው። ይህ ማለት ሌሎች ችግሮች የሉብንም ማለት ግን አይደለም። በመግደል ወንጀል የሚፈረድበትን ወንጀለኛ በጥፊ በመምታት አትከሰውም እንደማለት ነው እንጂ የተቀሩት ሌሎች በደሎች ሁሉ ከህልውና አደጋው ያነሱ በደሎች በመሆናቸው የትግላችንን ዋና ጉዳይ ህልውናችንን ማስቀጠል ነው ማለት ይሆናል ይላሉ። የአማራ ህዝብ ህልውና በአስተማማኝ መልኩና በቋሚነት የሚረጋገጥበት ስርዓት መዋቅር ሲተከል ሌሎች የፖለቲካና የኢኮኖሚ ጥቅሞች የሚፈቱ እንደሆነ ግንዛቤ ይያዝበት ይሉና ለትግላቸው መነሻ ወደ ሆነው ምክንያት ይዘልቃሉ። የአማራ ህዝብ ህልውና በአስተማማኝ መልኩና በቋሚነት የሚረጋገጥበት ስርዓት መዋቅር ሲተክል ሌሎች የፖለቲካና የኢኮኖሚ ጥያቄዎች የሚፈቱ እንደሆነ ግንዛቤ ይያዝበት ይሉና ለትግላቸው መነሻ ወደሆነ ምክንያት ይዘልቃሉ። በትግል ታሪክ ውስጥ የህልውና አደጋን የሚያክል ፍጹም ቅቡልነት ያለው የትግል ምክንያት የለም ይላሉ። የኛም ትግል አይነተኛ መንስኤ የህልውና አደጋ በመሆኑ ይህንኑ አደጋ የመመከትና የመቀልበስ ትግላችን ተፈጥሯዊና ቅቡል አድርጎታም ባይ ናቸው። የትግል ስልታቸው የትጥቅ ትግል መሆኑ ደግሞ ከሌሎች ሁኔታዎች በላይ የጠቅላይ ሚኒስትር አብይ አህመድ መንግስት የሰላማዊ ትግልን የማይችል ከማድረጉ የሚነሳ እንደሆነ ያነሳሉ። በሰላማዊ ጥያቄዎችና አቤቱታዎች ላይ ያሳየው ንቀትና ማላገጥ ሰላማዊ የትግል አማራጮችን የማይቻል ስለማድረጉም አብራርተዋል። የተጋረጠው አደጋ የህልውና አደጋ መሆኑ ደግሞ የትጥቅ ትግልን እንዲወልድ ምክንያት ስለመሆኑ ዳሰው በእርግጥ ይህ ተፈጥሯዊ ትግል ልማድ ነው ባይ ናቸው። ከትግል ስልቱም አንጻር ጥቂት መሳሪያዎች በሰላማዊ የትግል ስልት አስፈላጊነትና አዋጭነት አስታከው የመረጥነውን የትግል ስልት ጥያቄ ውስጥ ለማስገባት ይሞክራሉ በሚል በስማቸው የተቋቋሙትን ሆነ ሌሎች ኃይሎችን ይወቅሳሉ። ይህ ፊት ለፊት ከተደቀነው ደረቅ እውነት ጋር የሚጋጭ ነው የሚሉት ብሔርተኛ የፋኖ ኃይሎች አገዛዙ ለሰላማዊ ትግል የሚሆን ተፈጥሯዊ የሌለውና ለሰላማዊ ትግል የማይቻል መደረጉን ያለቀለት ጉዳይ ነው በሚል ደምድመውታል። ብሔርተኛ የፋኖ ኃይሎች የትግላቸውን ዓላማና ግብ በተመለከተ ሲተነትኑ ራሱን ችሎ በዝርዝር መብራራት ያለበት ቢሆንም በአጭሩ ግን የአማራን ህዝብ ለማጥፋት የታወጀውን ጦርነት መመከትና መቀልበስ ነው ይላሉ። በማከልም መልሶ በማጥቃት አገዛዙን የማስወገድ ዓላማ ያለው ሲሆን ግቡ ደግሞ የአማራ ህዝብ ህልውና በመጠበቅ መብቶቹና ጥቅሞቹ የተከበረበት ስርዓት ማቆም ነው ባይ ናቸው። የትግላችን ምክንያቶች፣ የስልቶች ዓላማና ግቦችን በተመለከተ በጥራትና በጥልቀት ተንትኖ ለምናካሄደው አብዮት ውጤታማነት ዋስትና አይሆንም ይላሉ። ከትግል ጠላፊዎች ነቅተን እየጠበቅ ነው እና የምንጠብቀው መሆኑን ማረጋገጥ ያስፈልጋል ይላሉ።
የሚያካሂዱትን ትግል አብዮት ብለው የሚጠሩት ሲሆን የሚካሄደው አብዮት ነው፣ ማሻሻያ አይደለም። አብዮትነቱ በይዘቱም በቅርቡ ነው። በተለይም ከአማራ ሕዝብ አንጻር የህልውና አደጋ ያመጣብንን ስርዓት መዋቅር እንዲሁም አገዛዝና ለዚህ ሁሉ ምንጭ የሆነውን አስተሳሰብ ሙሉ በሙሉ የማስወገድ ተልዕኮ ያለው በመሆኑ የሚሻሻል ለውጥ ሊሆን ፈጽሞ አይችልም። የትግል አብዮት ነው ይላሉ። አብዮትነቱ አማራን ጠላት አድርጎ ከፈረጀው ያረጀ ፖለቲካ እድፍ የማጣራትም ጭምር በመሆኑ ያስተሳሰብ ብቻ ሳይሆን የትውልድም ነው ይላሉ። ትግላችን ከትላንት የዞረው አማራ ጠልነት እና እሳቤ የማስወገድ ብቻም ሳይሆን ወደ ማያቋርጥ እድገት የሚወስደን ስርዓት የመትከልና የመገንባት ህልም ጭምር ነው ባይ ናቸው። በዚህ የተነሳም አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ከፍ ሲልም የተዘረዘሩትን የትግላችን ምንነት የተነተንባቸው ምክንያቶች፣ ስልቶችን፣ ዓላማና ግቦችን ጠቅልሎ የሚይዝ ቃል ኪዳናችንም ጭምር ነው ብለዋል። ይህ ትግል እንዳይጠለፍ የምናደርገው ትግሉም የቱንም ያክል ውድ ዋጋ እንከፍልበታለን ባይ ናቸው። የኢትዮጵያዊነትን ካባ ደርቦ የሚዞርን ጆፌም ሆነ በመላው ኢትዮጵያ የበተንኩት ሀብት አለ የሚለንን አድርባይና ተላላኪ ወይም ህዝባችን በሌሎች ክልሎች አለ የሚል ጠላት የሰጠውን ዳረጎት እንደ እውነተኛ ድርሻው የተቀበለን ተንበርካኪ ያለ ምሕረት እንታገለዋለን ይላሉ። ትግላችንን ደግሞ በመለማመን ሳይሆን በኃይል በክንዳችንና ባጥንታችን እንዲሁም በደማችን የሚረጋገጥ ነው የሚል ቁርጠኝነት ያለው እንደሆነም አንስተዋል። ይህ ማለት ግን ትግሉ ከዋናው ምክንያት ስልትና ዓላማ ግብ የሚዋደዱ ሌሎች የትግል ስልቶች አይጠቀምም፣ ተጨማሪ ዓላማዎችና ግቦች የሉትም ማለት አይደለም በሚል ዘርዝሮ አስቀምጧል። ይህንን ካሉ ከ2 ዓመታት በኋላ በፋኖ ኃይሎች መካከል በርካታ ለውጦች ተፈጥረዋል። ዘመነ ካሴ በማስረሻ ሰጤና በእስክንድር ተክዷን። እስክንድር ነጋ 2 የመታገያ ድርጅቶችን ገንብቶ ሁለቱንም አፍርሷቸዋል። አሁን ላይ አፋድ የሚባል ድርጅት መስርቶ በተለይ በሸዋ አካባቢ በመንቀሳቀስ ላይ ነው። አፋድ ካሉት ስራ አስፈጻሚዎች መካከል 2ቱን ያገደ ሲሆን ማስረሻ ሰጤ እጁን ሲታገለው ለነበረ መንግስት አስረክቧን ተብሏል። ዘመነ ካሴ ፋኖችም አንቺም ሂጂ ወደ ነጫጮቹ እኛም ጊዜር አለን ለጥቋቁሮቹ በማለት ላይ ስለመሆናቸው ተሰምቷል። አቶ እስክንድር ነጋ በበኩላቸው ዘመነ ካሴ ከ1 ዓመት በፊት የተናገረውን ቃል አስታውሰው ፈገግ እንዳሉ የሚናገሩት አንድ ምንጭ ከእንግዲህ ወዲህ አማራውን በአማራ እንደ ስም በኢትዮጵያዊነት ስም መታገል አይቻልም ስለማለታቸው ተነግሯል። ይህ የአቶ እስክንድር ነጋ አካሄድ የዘመነ ካሴ ፋኖች አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ከሚሉት መሪ ቃሎች ጋር ፍጹም የሚቃረን ነው። ዘመነ ካሴ በእስክንድር ነጋና በማስረሻ ሰጤ በተካደበት ሰሞን የተናገረውን አስታውሰን እንሰናበታለን። በመካከላችን ገብቶ ሲበጠብጠን ከርሞ ነገ ሹልክ ብሎ ይወጣን። እኔ እናንተ እንተዛዘባለን፣ ወንድምን መታዘብ ደግሞ የማይድን ቁስል ነው ማለቱ ከማይዘነጉ ንግግሮች መካከል ሲሆን ለሰሞነኛው ክስተት መነሻ ነው። አሁን በዚያ በቃ አንቸር ያገናኘን።